ቻፕተር 6 ሶይልስ ናቹራል ቬጂቴሽን ኤንድ ዋይልድ ላይፍ ሪሶርስ ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል። በኢትዮጵያና በምስራቅ አፍሪካ ያለውን የአፈር የናቹራል ቬጂቴሽን ወይም ደግሞ የመልክዓ ምድሩን እንዲሁም የዋይልድ ላይፍ የዱር ህይወት የምንለውን ነገር አንድ ባንድ እናያለን። 6.1 ላይ ሶይል ፎርሜሽን ይላል። ኢትዮጵያ ሀብቱ ቫሪድ ሶይል ጂኦግራፊካል ፕሮሰስ ቫሪድ ክላይሜት ኤንድ ባዮሎጂካል ዳይቨርሲቲ። ኢትዮጵያ እንግዲህ ቫሪድ የሆነ የተለያዩ የአፈር ታይፖች ይኖራሉ። ኢትዮጵያ ውስጥ በጣም ብዙ የሆኑ አፈሮች አሉ። ከዛ ቀጥሎ ደግሞ በጂኦግራፊክ ፕሮሰስ የመጡ ናቸው እነዚህ አፈሮች። ቫሪድ የሆነ ክላይሜት አለ፣ የአየር ሁኔታ ለውጥ አለ። ባዮሎጂካል ዳይቨርሲቲ የምንለው የተለያዩ ከአንድ አካባቢ ወደ አንድ አካባቢ ስንሄድ የምናገኛቸው አኒማሎች፣ ፕላንቶች ሁሉ ፈጽሞ የተለያዩ ናቸው። The distribution of wildlife and natural vegetation in Ethiopia and the Horn is controlled by many factors among which are climate, soil type and drainage. በድሬኔጅ በሶይል ታይፕ እና በክላይሜት ምን ይደረጋሉ? ዲተርማይን ይደረጋሉ። ክላይሜት ራሱ የመጀመሪያው አንዱ ዲተርማይነር ነው። ለምን? ለዲስትሪቢዩሽን ኦፍ ዋይልድ ላይፍ ለምሳሌ አንድ አካባቢና አንድ አካባቢ ያለው የዱር ህይወትና የአካባቢው ስነ ምህዳር የተለያየበት እዛ አካባቢ ለምናገኛቸው ፕላንቶች እና አኒማሎች የምን ውጤት ናቸው? የኢንቫይሮንመንቱ የክላይሜት ውጤት ናቸው። ሁለተኛ የሶይል ታይፑ አፈሩ ይወስነዋል። እዛ አካባቢ ላይ የሚበቅለውን ፕላንት ዲተርማይን የሚያደርገው አፈሩ ነው። ሌላኛው ድሬኔጅ ነው። እዛ አካባቢ ላይ ሎላንድ ከሆነ ምንም አይነት ፕላንት አናገኝም ማለት ነው። ሌላኛው ሃይላንድ ከሆነ ደግሞ በጣም ቬጂቴሽኑ ሪች የሆነ ቦታ ይሆናል። ናቹራል ቬጂቴሽን አር ቫይታል ዛት ፕሮቫይድ ሼልተር ፉድ ሶርስ ኦፍ ፊውል ፓስቸር ግሪዚንግ ራው ማቴሪያል ኦፍ ኢንዱስትሪ። ናቹራል ቬጂቴሽን የምንለው ወይም ደግሞ ይሄ የተፈጥሮ ሀብት ልክ እኛ በአካባቢያችን የምናገኛቸው እጽዋቶች ማለት ነው። ለምን እንጠቀምባቸዋለን? ለመኖሪያ፣ ለሸልተር፣ ለምግብ እንጠቀምባቸዋለን። ለግሬዚንግ እንስሳት የሚመገቡት ራው ማቴሪያል በመሆን የጥሬ ዕቃ በመሆን ለፋብሪካ የምንጠቀምባቸው ናቹራል ቬጂቴሽኖችን ነው። ኢትዮጵያ ኦልሶ ሃቭ ሜኒ ዩኒክ ኢንደሚክ ፉና ኤንድ ፍሎራ ሪሶርስ። ኢትዮጵያ ውስጥ የአኒማልና የፕላንት ሀብት በጣም በትልቁ የሚወራ ኢንደሚክ የሆኑ ኢትዮጵያ ውስጥ ብቻ የምናገኛቸው የአኒማልና የፕላንት ታይፖች አሉ። 6.2 ኢትዮጵያን ሶይልስ ታይፕ ዲግራዴሽን ኤንድ ኮንዘርቬሽን። የኢትዮጵያ አፈሮች ታይፓቸውና ዲግራዴሽን የምንለውን ነገር ኮንዘርቬሽን የምንለውን ነገር አንድ ባንድ እናያለን። ሶይል ኮምፖዚሽን አፈር ምን ምን ይይዛል? አፈር የምን ውጤት ነው ብለን ስናይ የመጀመሪያው ሚነራል ነው። ሚነራል ወይም ደግሞ ማዕድን የምንለው ሞስት የሆነውን ፓርት የሚይዘው 45% የሚሆነውን ሚነራል ይዛል። ሁለተኛው ኤር ነው። ኤር 25% ወይም ደግሞ 25% ያክል የሚሆነው በአየር የተሞላ ነው። አፈር ውስጥ ያለው 25% አየር ነው። ሌላኛው ዋተር ነው። ዋተር ውሃ 25% የሚሆነው ከኤር ጋር ኢኳል የሆነ ቦታ የሚይዘው ዋተር ነው። የውሃና የኤር አማውንቱ ወይም ደግሞ ኮምፖዚሽኑ ተመሳሳይ ነው አፈር ውስጥ ያለው። ሌላኛው ኦርጋኒክ ማቴሪያል ነው። ኦርጋኒክ ማቴሪያል ደግሞ 5% ይዛል። ኦርጋኒክ ማቴሪያል 5% ይዛል። ሌላኛው ደግሞ ፓረንት ማቴሪያል የምንላቸው ሮኮች በተጨማሪነት እናገኛለን ማለት ነው። ስለዚህ ሚነራሎችን ይዛል፣ ኤር ይዛል፣ ዋተር። ከዛ ቀጥሎ ኦርጋኒክ ማቴሪያሎች በአፈር ውስጥ ይገኛሉ። ሶይል እንዴት ፎርም ይደረጋል? አፈር እንዴት ይፈጠራል ብለን ስናይ the formation and spatial variation of soil in Ethiopia is largely related to the factor of topography, climatic and parent material rock, land use, human activity and time። አፈር በተለያየ ጊዜና በተለያዩ የሰው ልጆች የሚፈጠር ነው። ከዚሁ መካከል ደግሞ ቫሪያብል የሚያደርገው ላርጅሊ ዲተርማይን የሚያደርገው ቶፖግራፊ ነው። ቶፖግራፊ አንድ አካባቢ ላይ ያለው መልክዓ ምድር ላፈሩ ትልቅ የሆነ ምን አለው ግባታ ያለው። ሌላኛው ክላይሜት ነው። ክላይሜት ላይ እንደነገርኳችሁ ሆት የሆነ ክላይሜት እና ዋርም የሆነ ክላይሜት ላይ ስትመጡ የምታገኙቸው የአፈር ታይፖች ፈጽሞ የተለያዩ ናቸው። ለማፈር የምታገኙበትና ሸክላ አፈር የምታገኙበት የቶፖግራፊ የክላይሜት ቼንጅ አለ። ሌላኛው ፓረንት ማቴሪያል ነው። እዛ አካባቢ ላይ ያለው ሮክ ምን አይነት ነው? እዛ አካባቢ ላይ የምታገኙት ሮክ አፈሩን ዲተርማይን ያደርጋል። ምክንያቱም ሮኩ ከበሰበሰ በኋላ ወደ አፈር ስለሚቀየር ሮኩ ራሱ ዲተርማይን ያደርጋል አፈሩን። ሌላኛው እዚህ ላይ ስለ ሶይል ፎርሜሽን ስናወራ መቶ ማንችለው ፖይንት አለ። ዌዘሪንግ የምንለው ነው። ዌዘሪንግ የምንለው the process of soil formation ነው። አፈር የሚዘጋጅበት ፕሮሰስ ዌዘሪንግ ይባላል። ዌዘሪንግ ማለት ሮኮች ይፈረፈራሉ። ከበሰበሱ በኋላ ተፈርፍረው እንደገና ወደ አፈር የሚመለሱበት ፕሮሰስ ምን ይባላል? ዌዘሪንግ ሶይል ፎርሜሽን ፕሮሰስ ነው። ዌዘሪንግ የምንለው ሮኮች ተፈርፍረው ወደ አፈር የሚመጡበት ነው። እንግዲህ ዌዘሪንግ ወይም ደግሞ ይሄ ፍርፈራ በሶስት አይነት ሜካኒዝም ሊካሄድ ይችላል። የመጀመሪያው ፊዚካል ወይም ደግሞ ሜካኒካል ዌዘሪንግ የምንለው ነው። ፊዚካል ዲስኢንተግሬሽን ኦፍ ሮክ ዊዛውት ቼንጂንግ ኮምፖዚሽን። ፊዚካሊ ዲስኢንተግሬት ያደርጋል ወይም ደግሞ ሮኩ ይፈራረሳል። ነገር ግን እዚህ ላይ ሜካኒካል ወይም ደግሞ ፊዚካል ዌዘሪንግ ላይ መያዝ ያለባችሁ ምንም አይነት የኮምፖዚሽን ቼንጅ የለም። አፈሩ በምንም አይነት ሁኔታ ኮምፖዚሽኑ አይቀየርም። ነገር ግን ፊዚካሊ ሮክ የነበረው ተቀይሮ ደቆ ወደ አፈሪ ብቻ ይቀየራል። ዱቱ ዘ አክሽን ኦፍ ሬን ዋተር ወይም ፎረስት ኤክስትሪም ኦፍ ቴምፕሬቸር ኤንድ ባዮሎጂካል አክቲቪቲ ኦፍ አኒማል ይለናል። እዚህ ላይ መያዝ ያለባችሁ ሜካኒካል ዌዘሪንግ ወይም ደግሞ ፊዚካል ዌዘሪንግ የሚከሰተው በምንድነው? በውሃ ሊሆን ይችላል። በውሃ አለቶች ሊፈራረሱ ይችላሉ። ከዛ ውጭ ደግሞ ኤክስፕሎሬሽን የምንለው በሙቀት አማካኝነት ሮኮች ይፈራረሳሉ። ሌላኛው በባዮሎጂካል በሆነ አክቲቪቲ ፊዚካሊ ብቻ
አንድ ሮክ ሊደቅ ይችላል። በእነዚህም በአኒማል ሊሆን ይችላል፣ በፕላንት ሊሆን ይችላል። ሮኮች ተሰባብረው ወደ በፊዚካል ብቻ ሳይዛቸውን አጥተው ወደ አፈር ብቻ ሊመለሱ የሚችሉበትን በሜካኒካል ወይም ደግሞ በፊዚካል ዌዘሪንግ ውስጥ እናጠቃልለዋለን። እዚህ ላይ ምንም አይነት የሆነ የቼንጅን ኮምፖዚሽን አናገኝም። ኮምፖዚሽኑ ያፈሩ ይዘት አይቀየርም፣ ኬሚካሊ ይዘቱ አይቀየርም። ነገር ግን ፊዚካሊ ደቆ ወደ ትንንሽ ቅንጣቶች ይቀየራል። ሁለተኛው ባዮሎጂካል ዌዘሪንግ ነው። ባዮሎጂካል ዌዘሪንግ ኢንቮልቭስ ቱ ዊኪንግ ኤንድ ሰብሰኩዌንት ዲስኢንተግሬሽን ኦፍ ሮክስ ባይ ፕላንት ኤንድ አኒማል ኤንድ ማይክሮብስ። እዚህ ላይ የሚከሰተው ሮኩ ዲኮምፖዘር የምንላቸው አሉ፣ የተለያዩ ባክቴሪያዎች ሊሆን ይችላል። በእነዚህ አማካኝነት በማይክሮቦች በምንላቸው ምን ያደርጋል ማለት ነው ዲኬ እንዲያደርግ ወይም ደግሞ እንዲበሰብስና አለቱ ወደ አፈር ይመለሳል። ከዚህ ላይ የምንጠቅሳቸው ፕላንቶች የመጀመሪያዎቹ ናቸው። በፕላንት ስሮች አማካኝነት ደቆ አንድ አለት ወደ ምን ሊመለስ ይችላል? ወደ አፈር ሊመለስ ይችላል። ሌላኛው አኒማል ነው፣ ባዮሎጂካል ስለሆነም ማይክሮቦች ልክ ባክቴሪያዎች፣ እነዚህ ነገሮች በጣም ትልቅ የሆነ ሜጀር ፋክተር አላቸው ባዮሎጂካል ዌዘሪንግ ላይ። ቦዝ ኬሚካል ኤንድ ፊዚካል ኮምፖዚሽናል ቼንጅ ነው። እዚህ ላይ ባዮሎጂካል ዌዘሪንግ ላይ ኬሚካልም ፊዚካልም የሆነ ኮምፖዚሽን ቼንጅ ሊኖረው ይችላል ማለት ነው። በኬሚካልም ቼንጅ ሊያደርግ ይችላል፣ ፊዚካልም ቼንጅ ያደርጋል ባዮሎጂካል ላይ። ምክንያቱም በኬሚካል ቼንጅ ኮምፖዚሽኑ ሊያጣ ይችላል አፈሩ የነበረውን ማዕድን። ምክንያቱም ማይክሮቦች አሉ ብለናል፣ ባክቴሪያዎች ካሉ አፈሩ ኮምፖዚሽኑን ይዘቱን ሊያጣ ይችላል። ሶስተኛው ኬሚካል ዌዘሪንግ ነው። ኢንቮልቭስ ዘ ሞዲፊኬሽን ኦፍ ኬሚካል ኤንድ ሚነራሎጂካል ኮምፖዚሽን ዌዘርድ ማቴሪያል። እዚህ ላይ ሞዲፋይ ይደረጋል ኬሚካሉ ራሱ ከዛ እንትን ውስጥ ያለውን አፈር ውስጥ ወይም ደግሞ ሮክ ውስጥ ያለውን ኬሚካሎች ወደ ሌላ በመቀየር አዲስ የሆነ የኬሚካል ይዘት የሚቀይርበት መንገድ ነው ኬሚካል ዌዘሪንግ የምንለው። ዲፈረንት ፕሮሰስስ ካን ቢ ሪዛልትድ ዌዘሪንግ። ሞስት ኮመን ዌዘሪንግ ፕሮሰስ ሃይድሮላይሲስ ሊሆን ይችላል፣ በኦክሲዴሽን፣ በሪዳክሽን፣ በሃይድሬሽን፣ በካርቦኔሽን እና በእነዚህ ነገሮች የሚከሰተው ምን ይባላል? ኬሚካል ዌዘሪንግ ነው። ኬሚካል ዌዘሪንግ ከሚከሰተባቸው መካከል በሃይድሮላይሲስ አንድ አለት ፈራርሶ ወደ አፈር ከተመለሰ ሙሉ በሙሉ ኮምፖዚሽኑን ሊያጣ ይችላል። እንደገና አዲስ የሆነ ኮምፖዚሽን ሊይዛል። በኦክሲዴሽንም እንዲሁ፣ በሪዳክሽን፣ በሃይድሬሽን፣ በካርቦኔሽን እነዚህ ነገሮች ምን ያደርጋሉ? ኬሚካሊ ዲስኢንተግሬት ያደርጉትና ሮኩን ሙሉ በሙሉ ኮምፖነንቱን ይቀይሩታል ማለት ነው። ስለዚህ ኬሚካል ዌዘሪንግ ላይ ሉዝ ኦፍ ኮምፖዚሽን አለ፣ አዲስ የሆነ ኮምፖዚሽን ይዛል። ባዮሎጂካል ላይ ፊዚካልም ሊሆን ይችላል፣ ኬሚካልም ሊሆን ይችላል፣ ኮምፖዚሽን ይቀየራል። ነገር ግን ፊዚካል ወይም ደግሞ ሜካኒካል ላይ ስንመጣ የሚቀየር ነገር የለም። ሌላኛው ሶይል ፕሮፐርቲ ነው። ሶይልስ ሃቭ ቱ ቤዚክ ፕሮፐርቲ። አፈር እንግዲህ ሁለት አይነት ፕሮፐርቲ አለው። ፊዚካል ፕሮፐርቲ የምንለው የመጀመሪያው ነው። ሁለተኛው ደግሞ ኬሚካል ፕሮፐርቲ ነው። ፊዚካል ፕሮፐርቲ የምንለው ፊዚካል ኮምፖዚሽን ኦፍ ሜጀር ሶይል ኮምፖነንት ሰች አስ ቴክስቸር፣ ስትራክቸር ኤንድ ፖሮሲቲ። ፊዚካል ፕሮፐርቲ ላይ ስንመጣ የምናየው ነገር ሜጀር የሆነ የሶይል ኮምፖነንቱ በቴክስቸሩ፣ ለምሳሌ መጠኑ፣ የአፈሩ ደቆ መጠኑ ሊቀየር ይችላል። ስትራክቸሩ፣ ቅርጹ ሊያጣ ይችላል። ሌላኛው ፖሮሲቲ የምንለው አፈር ውስጥ ያለው ስፔስ ነው። ኖርማል ስፔሱ ሊጠፋ ይችላል። አፈር ውስጥ ያለ ባዶ ቦታ አለ፣ ይሄ ፖሮሲቲ ይባላል። ይሄም የሚጠፋበት ኮምፖዚሽኑ የሚቀየርበት ምን ይባላል ማለት ነው? በፊዚካል ፕሮፐርቲ ውስጥ እናገኘዋለን። ፊዚካል ፕሮፐርቲ ላይ የስትራክቸር ብቻ ነው ልዩነት ያለ። የምንም አይነት የኮምፖነንት ሆነ የኮምፖዚሽን ምን አይነት ቅይጥ አይፈጠርም ፊዚካል ፕሮፐርቲ ላይ። these properties affect air and water movement in the soil and the soil ability to function። እዚህ ላይ ኤር እና ዋተር ሙቭመንቱ አፈር ውስጥ ያለውን ምን ያደርጉታል ማለት ነው? አፌክት ያደርጉታል ይሄ ፊዚካል ፕሮፐርቲዎቹ። ምክንያቱም አፈሩ ወደ ትንሽ የሆነ ሳይዝ ሲመጣ ምን ያጣል ማለት ነው? አፈር ውስጥ ያለውን አየር ሊያጣ ይችላል፣ ዋተር ሊያጣ ይችላል። ስለዚህ በዚህ አማካኝነት ፋንክሽኑን ሊያጣ ይችላል አፈሩ በፊዚካል ፕሮፐርቲ አማካኝነት። ሌላኛው ኬሚካል ፕሮፐርቲ ነው። ኬሚካል ፕሮፐርቲ ቫሪ ኬሚካልስ ኮንስቲቱንት ላይክ አቬይላቢሊቲ ኦፍ ሚነራል፣ ኤሌክትሪክ ኮንዳክቲቪቲ፣ ሶይል ፒኤች ኤንድ ሶይል ኬሚካል ፕሮፐርቲ አፌክት ሶይል ባዮሎጂካል አክቲቪቲ ኤንድ ኢንዳይሬክትሊ ዘ ኒውትሪየንት ዳይናሚክ። ኬሚካል ፕሮፐርቲ ላይ ስንመጣ የአፈሩ ፒኤች ምን ያክል ፒኤች አለው። ሌላኛው ደግሞ ኮንዳክቲቪቲው አፈሩ ራሱ ኬሚካል ኤሌክትሪካል ኮንዳክቲቪቲው ምን ይመስላል። እንደገና ደግሞ ባዮሎጂካል አክቲቪቲው ኢንዳይሬክት ኒውትሪየንቱ ያለው ምን ይመስላል የምንለው በኬሚካል ፕሮፐርቲ ስር የሚጠና ነው። 6.22 ሜጀር ሶይል ታይፕ ኢን ኢትዮጵያ ውስጥ ያሉ ሜጀር ሶይል ታይፖች እነማን ናቸው? ኢትዮጵያ ውስጥ በዋናነት የሚጠቀሱ የአፈር ዘርፎች እነማን ናቸው ብለን ስናይ ሶይል ኦፍ ኢትዮጵያ ኢዝ ቤዚካሊ ድራይቭድ ፍሮም ክሪስታላይል ቮልካኒክ ኤንድ ሜሶዞይክ ሴዲመንታሪ ሮክ። የኢትዮጵያ አፈሮች የሚመጡት ከክሪስታላይል ሮክ ፕሪካምብሪያ ላይ ከነበረው ሮክ፣ ሌላኛው ከቮልካኒክ በፍንዳታ አማካኝነት ከሚፈጠሩ ትራፒያል ላቫ ከወጣ በኋላ ኢሮዲዮንና እንደገና በሴዲሜንቴሽን አማካኝነት ወደ አፈር የሚቀየርበት ነው። ሌላኛው ሜሶዞይክ ሮኮች ወደ ምን ተቀይረዋል? ወደ አፈር ተቀይረዋል ኢትዮጵያ ውስጥ። ስለዚህ ፋኦ ወይም ደግሞ 18 የሚደርሱ አሶሲዬሽን ኢትዮጵያ ውስጥ አለ ብሎ ያምናል። የአፈር ታይፖች ማለት ነው። አፈር
18 አይነት የአፈር ታይፕ ኢትዮጵያ ውስጥ አለ ተብሎ ይታሰባል። ከነዚህ መካከል ሜጀር የሚባሉት 11 ናቸው በዋናነት የምንጠቅሳቸው ወይም ደግሞ አበንዳንት የሆኑ በብዛት የምናገኛቸው 87.4% የሚሆነውን የሚይዙት 11 ናቸው። ከነዚህ መካከል እንግዲህ አፈሮቹን አንድ ባንድ እናያለን። የመጀመሪያው ኒቶሶል የምንለው ነው። ኒቶሶል የምንለው ኢንቫይሮንመንታል ኮንዲሽኑ የምናገኘው ሃይላንዶች ላይና ሃይ ሬንፎል ባለበት አካባቢ ላይ ነው። ዝናባማ በሆነበት በትልልቅ ሃይላንዶች ከፍታ ቦታዎች ላይ የሚገኘው አፈር ኒቶሶል ይባላል። ኒቶሶል ካራክተራይዝድ የሆነው ሪዲሽ ብራውን ከለር አለው። በዚህም ይሄ ደግሞ የሆነው በምን ስላለው ነው? አልሙኒየምና ካልሲየም ስላለው ነን ሶሉብል የሆኑት ስላሉ ምን ሆኗል ማለት ነው? ሪዲሽ ብራውን ከለር ይዟል። ሌላኛው አግሪካልቸራል በጣም ፕሮዳክቲቭ ነው። ፕሮዳክቲቭ ከሆነ ከሁሉም ካሉ ትሮፒካል ሶይሎች ፕሮዳክቲቭ የሆነው ማን ነው? ኒቶሶል ነው። ይሄ ግን ኒቶሶል ምንለው ለሊቺንግ ተጋላጭ ነው። ሊቺንግ ደግሞ ተጋላጭ የሆነበት ምክንያት ምንድነው? በጣም ከፍተኛ ቦታዎች ላይ ስለሚገኝ በሽርሸራ አማካኝነት ውስጡ ያሉትን ኮምፖነንቶች ወይም ደግሞ ኬሚካሎች ሊያጣ ይችላል። ሌላኛው ሁለተኛው አክሪሶል ምንለው ነው። አክሪሶል ከኒቶሶል ጋር ኮምፖነንት ያለው ወይም ደግሞ ሃይላንድ ላይ የሚገኝ ነው። ኒቶሶልና አክሪሶል አንድ ላይ ሃይላንድ ላይ እናገኛቸዋለን። አክሪሶል ሞስት ሃይሊ አት ሬንፎል ሃይላንድ ኤሪያስ ትልልቅ የሆኑ ተራራዎች ላይ የሚገኝ ነው ልክ እንደ ኒቶሶል። ነገር ግን ሞስት ኒውትሪየንትስ ሎ ፕሮዳክቲቪቲ ካፓሲቲ አክሪሶል ልክ እንደ ኒቶሶል ትልቅ የሆነ ካፓሲቲ የለውም ወይም ደግሞ ኒውትሪየንት የለውም። ምክንያቱም ያለቀ ወይም ደግሞ ተግጦ ያለቀ አፈር ነው። እዚህ ላይ የምታገኙት በጣም ለሊቺንግ የተጋላጭ ስለሆነ አክሪሶል ትልልቅ ቦታዎች ላይ ሃይላንዶች ላይ ካለ በጎርፍ አማካኝነት ተጠርጎ ይወጣል። ምንም አይነት ማዕድን ወይም ደግሞ ኒውትሪየንት የለውም። ሎስት ሜኒ ኒውትሪየንትስ ሎ ፕሮዳክቲቭ ካፓሲቲ ያያችኋለሁ እንደነገርኳችሁ። ሌላኛው ኢንፈርታይል ቢኮዝ ኢነረንትሊ ኦርጋኒክ ዲግሬድ ኬሚካሊ ነው። ኬሚካሊ ዲግሬድ ስለተደረገ ምንድነው ለም አይደለም። ለልማት ወይም ደግሞ ለፕሮዳክቲቪቲ ትልቅ ውጤት አናገኝበትም። እዚህ አፈር ላይ ብናለማ የምናገኘው ውጤት በጣም ዝቅተኛ ነው። ፋውንድ አሎንግ ዊዝ ኒቶሶል ኢን ሳውዝ ዌስተርን ይላል። ሳውዝ ዌስተርን ላይ ከኒቶሶል ጋር የምናገኘው አፈር አክሪሶል ይባላል። ሌላኛው ሶስተኛው ቨርቲሶል የምንለው ነው። ይሄኛው ደግሞ ሸክላማ አፈር እያልን የምንጠቅሰው ነው። ሃይላንድስ ኤንድ ሞዴሬት ክላይሜት ቨርቲሶል የሚገኘው ሃይላንዶች ላይና ሞዴሬት በሆነ ክላይሜት ባላቸው አካባቢ ነው። ስዌሊንግ ደን ዌት ኤንድ ክራክ ቬሪ ድራይ ሄቪሊ ክላይ ሶይል ይለናል። ስዌል ያደርጋል ወይም ደግሞ አፈሩ ይቀዘቀዘ ይሆናል በምን ጊዜ? እርጥበታማ በሚሆን ጊዜ። ሌላኛው ክራክ ያደርጋል፣ ይሰባበራል። በደረቅ ጊዜ አፈሩ ክራክ ያደርጋል ማለት ነው። ሄቪ ክላይ ሶይል የምንለው ነው። ይሄ ሸክላማ አፈር የምንለው ስለሆነ ሃዝ ቬሪ ናቹራል ኤንድ ኬሚካል ፈርታይል በት ኢዚሊ ዲግሬድ ይለናል። እዚህ ላይ ማየት ያለብን ቨርቲሶል በጣም ትልቅ የሆነ ኬሚካል ፈርቲሊቲ ያለው ወይም ደግሞ ውጤታማነት ብናለማበት ምርታማ የሆነ አፈር ነው። ነገር ግን ኢዚሊ ዲግሬድ ይሆናል፣ በቀላሉ ዲግሬድ ሆኖ የሚፈጭ ነው ማለት ነው። ዲቨሎፕ ፍሮም ቮልካኒክ ባዛልተስ ሰዲመንታሪ ሮክ እነዚህ ይሄ ዲቨሎፕ የተደረገበት በጎጃም በሸዋ ባርሲ በባሌ ላይ በብዛት የምናገኘው ነው። ከባዛልቲክ ሮኮችና ከቮልካኒኮች ድራይቭ የተደረገ ነው። ሌላኛው ሶይል ሊቶሶል ካምቢሶልና ሬጎሶል የምንላቸው ናቸው። እነዚህ ሶስቱ ሶይሎች ያንግ የሆኑ ሻለው በጣም ጥልቀት ያላቸው ሶይሎች ናቸው። ከላይ አፐር ላይ የምናገኛቸው ሳይሆኑ ከስር ጀምሮ ቤዝ ያላቸው አፈሮችና ያንግ የሆኑ ናቸው። አሁን በቅርብ ጊዜ የመጡ ናቸው። ቴክስቸራቸው ሎ ዋተር ሆልዲንግ ካፓሲቲ ያላቸው የውሃ አቅም የመያዝ አቅም የላቸው ማለት ነው። ውሃ በዝቅተኛ ሁኔታ ነው የሚገኘው ሊቶሶል ካምቢሶልና ሮጎሶል ላይ ፋውንድ ኢን ረግድ ቶፖግራፊ ስቲፕ ስሎፕ ሴንትራል አይላንድ ሪፍት ቫሊ ሀረርጌ ደናኪሌንድ ኢስተርን ኦጋዴን እነዚህን አፈሮች የምናገኛቸው ሎላንድ አካባቢ ላይ ነው። ሎላንድ አካባቢ ላይ ሊቶሶል ይገኛል። ካምቢሶል ሬጎሶል የምንላቸው ይገኛሉ። ሴንትራል ሃይላንድ ላይ በኢትዮጵያ በሸዋ ፕላቶ አካባቢ የምናገኘው ሪፍት ቫሊ አካባቢ የምናገኛቸው አፈሮች ሊቶሶል ነው ማለት ነው። ሌላኛው ዜሮሶል ነው። ዜሮሶል የምንለው ሳብጀክትድ ቱ ዊንድ ኢሮዥን ዲሴክትድ ሶይል አቬሌብል ኢን አሪድ ኤንድ ሰሚ አሪድ ኤሪያ ዜሮሶል የሚገኘው ሰሚ አሪድ በሆኑ እና በጣም ሞቃታማ በሆኑ አፋር አካባቢ የምናገኘው እና ለነፋስ የተጋለጠ ነው። ለነፋስ ሽርሸራ በጣም የተጋለጠ በነፋስ የተጠረገ የሚሄደው አፋር ላይ ይሄ ነው። በረሃዎች ላይ በጣም በብዛት የሚገኘው ዜሮሶል የምንለው ነው። ሃይ ሳልት ኮንተንት ኤንድ ሎ ኦርጋኒክ ኮንተንት አፋር ላይ እንደነገርኳችሁ ዳሉላ ለብያችኋለሁ። አፋር ላይ ከፍተኛ የሆነ የጨው አቅም ስላለ ዜሮሶል በጣም ጨዋማ የሆነ አፈር ነው እና ኦርጋኒክ የሆነ ኮንተንቱ በጣም ዝቅተኛ ነው። ቬሪ ፈርታይል ኢፍ ኢት ኢሪጌትድ ፑር ሃመስ ኤንድ ናይትሮጂን ሪች ኢን ፎስፎረስ ኤንድ ፖታሽ ፎስፎረስ እና ፖታሽን በጣም በብዛት ይገኛሉ። ነገር ግን እኛ በጣም ቬሪ ፈርታይል ነው። ነገር ግን ለኢሪጌትድ እና አንጠቀምበትም ማለት ነው። ኢሪጌትድ ወይም ደግሞ ለመስኖ አልተጠቀምንበትም እንጂ ትልቅ የሆነ ውጤት የሚያስገኝ አፈር ነው። ኦጋዴንና ኖርዝ ኢስት ስካርፕመንት ላይ በብዛት እናገኘዋለን። ኦጋዴን ላይ ወይም ደግሞ በኢትዮጵያና በጅቡቲ ድንበር መካከል የምናገኘው አፈር ዜሮሶል ነው። ሌላኛው የርሞሶል ነው። የርሞሶል ኤንድ ሳላንቻክስ የምንላቸው አቬሌቢሊቲ ኢን አሪድ ኤንድ ሰሚ አሪድ ኤሪያ እነዚህ ሁሉ እንደ ዜሮሶል በጣም ሞቃታማ ቦታዎች ላይ የሚገኙ አፈሮች ናቸው። ድራይ ኤንድ ሞር ፕሮብለማቲክ ዘን ዜሮሶል ዜሮሶል በጣም ደረቃማ አካባቢ ላይ በጣም ይሄ ደግሞ ዝቅተኛ ሆነ ወደ ሆነ ቦታ ስንሄድ የምናገኛቸው አፈሮች ናቸው። ሎኬትድ ኢን ሰልቲ ፕሌን ኦፍ አፋር ስፔሻሊ
ሳላንቻክ ኢን አፋር ኢን ሳልቲ ፕሌን አፋር ሳልቲ ፕሌን ወይም ደግሞ ጨዋማ ሜዳዎች ላይ የሚገኘው ማን ነው? ሳላንቻክ ነው። ሳላንቻክ ከ የርሞሶሉሉ ትልቅ የሆነ ሞር በጣም አፋር ሳልቲ ፕሌን ላይ የምናገኘው ሳላንቻክ ነው። ሌላኛው ፍሉዊ ሶይል ነው። ፍሉዊ ሶይል ሪሰንትሊ አሉቪያል ዲፖዚት ኢን ዲፕሬሽንስ በዲፕሬሽኖቹ ደግሞ ከተለያዩ ከሃይላንዶች በጎርፍ አማካኝነት ተጠራርጎ ከሄደ በኋላ በነፋስ ከተጠረጉት ዲፖዚት ሆኖ የምናገኘው በዲፖዚሽን መልክ የሚገኘው የአፈር ታይፕ የትኛው ነው ከተባላችሁ ፍሉዊ ሶይል ብላችሁ ትመልሳላችሁ። ፍላት ኤንድ ኒርሊ ፍላት ግራውንድ ፍሉዊ ሶይል እንግዲህ ፍላት የሆኑ ሜዳማ ቦታዎች ላይ ፈርታይል ነው። ላርጅ ስኬል ኢሪጌሽን የሚከናወንበት ለመስኖ የምንጠቀምበት አፈር ፍሉዊ ሶይል ነው። ኦሞ፣ አዋሽ አካባቢ፣ አባይ አካባቢ፣ አኮቦ እንዲሁም ሪፍት ቫሊ ላይ የምናገኛቸው አፈሮች ፍሉዊ ሶይል ምክንያቱም እዚህ ላይ ስቲፕ የሆነ ስሎፕ ያለባቸው ከላይ ከመጡ በኋላ ዲፖዚት ሆኖ ክምችት ፈጥረው የሚቀመጡት በሽርሽር አማካኝነት ከመጡ በኋላ በኢሮዥን ከዛ ምን ያደርጋሉ? ሰዲሜንቴሽን ይፈጥሩና ዲፕሬሽን ይፈጥራሉ ማለት ነው። ከዛ በኋላ ዲፖዚት ይሆናል። ይሄ ዲፖዚት የክምችት የሚፈጠርበት አፈር በዲፖዚሽን አማካኝነት የተፈጠረው አፈር ማን ነው? ፍሉዊ ሶይል ነው። ሌላኛውና የመጨረሻው የአፈር ታይፕ ዲቨሎፕ ሉዊ ሶይል የምንለው ነው። ሉዊ ሶይል የምንለው ዲቨሎፕ ኦልተርኔቲቭ ዌት ኤንድ ድራይ ሲዝን ነው። በደረቅ ወቅት ሊሆን ይችላል፣ በቀዝቃዛ ወቅት ላይ ዲቨሎፕ የሚያደርግ ወይም ደግሞ የሚያድግ አፈር ነው። እዚህ ላይ ሊቺንግ በጣም ምንም እንትን የለውም ማለት ነው። ሊቺንግ የምንለው አፈር ይሸረሸርና ምንም ሁሉን ማዕድኑን ያጣል። ስለዚህ ሉዊ ሶይል ላይ ምንም አይነት የማዕድን ሉዝ አናረግም። ምክንያቱም የሚገኘው ቦታ ልክ ከሃይላንድ ወረድ ያለ መካከለኛ የሆነ ቦታ ላይ ስለሆነ ኢሮዥን ምንም አይነት ፊቸር የለውም እዚህ ላይ። ስለዚህ ሊቺንግ የለም። ምንም አይነት የማዕድን ወይም ደግሞ ሚነራል ሉዝ አናረግም። አግሪካልቸራል ስታቢሊቲው ጉድ የሆነ ኬሚካል ኒውትሪየንት አለው። ሞስት አግሪካልቸራል ኢንተንሲቭሊ ኩልቲቬትድ ነው። በጣም ትልቅ የሆነ ኬሚካል ኒውትሪየንት ያለው ማዕድን የምናገኝበት አፈር ነው። ቤስት የሆነ አግሪካልቸራል ኢንተንሲቭሊ ኩልቲቬትድ በጣም ካለማ ነው። ለአግሪካልቸር ለግብርና ትልቅ ውጤት ሊያመጣልን የሚችል ነው። ስቲፕ ስሎፕ ኤንድ ፍላት ቶፕ ሌክ ጣና ኤሪያስ ፓርት ኦፍ ኖርዝ ሴንትራል ኢስተርን ሃይላንድስ ኤንድ ሳውዘርን ሃይላንድ በሳውዘርን ሃይላንድ በሴንትራል ሃይላንድ እንዲሁ በኢስተርን ሃይላንዶችም ጣና አካባቢ የሚገኘው አፈር ሁሉ ሉዊ ሶይል ይባላል። ማለት ጣና አካባቢ የሚገኘው አፈር ማን ነው ከተባላችሁ ሉዊ ሶይል ብላችሁ ትመልሳላችሁ። ሶይል ዲግራዴሽን ቼንጂንግ ኤኒ ኦር ኦል ኦፍ ሶይል ስታተስ or diminish the capacity and deterioration of any physical and chemical biological property of the soil. soil degradation ምንለው እንግዲህ አፈሩ በባዮሎጂካል ሊሆን ይችላል፣ በኬሚካል እና በኬሚካል በባዮሎጂካል ሊሆን ይችላል፣ በፊዚካል በእነዚህ አማካኝነት አፈሩ ብዙ ነገር ሎስት ሊያደርግ ይችላል። ይሄ ደግሞ አፈሩ የሚፈጭበት መንገድ ምን ይባላል? ዲግሬዴሽን ይባላል። አፈሩ ዲግሬድ ያደርጋል። በካፓሲቲ ሊሆን ይችላል፣ እንደገና በሳይዝ በፊዚካል ዲግሬድ ያደርጋል ወይም ደግሞ ዝቅ ይላል። በምን መንገድ? በሶስት መንገድ ዲግሬድ ያደርጋል አንድ አፈር። ይሄ መጀመሪያው ፊዚካል ዲግሬዴሽን ነው። ፊዚካል ዲግሬዴሽን ዲተሎሬሽን ኦፍ ፊዚካል ፕሮፐርቲ ኦፍ ዘ ሶይል ስትራክቸር ቴክስቸር ያልናቸው ነገሮች አፈሩ ሊያጣ ይችላል። ስትራክቸሩን ፖሮሲቲውን አፈር ውስጥ ያለውን ፖሮሲቲ የባዶ ቦታ ማለት ነው። በእንደገና ደግሞ በቴክስቸሩ ሊያጣ ይችላል፣ ስትራክቸሩን ሊያጣ ይችላል። ስለዚህ እነዚህ ፊዚካል ዲግሬዴሽን ይባላሉ። ሁለተኛው እዚህ ላይ መያዝ ያለብን ነገር ኮምፓክሽን እና ሶይል ኢሮዥን የምንለው ነገር አለ። ኮምፓክሽን የምንለው ኢሊሚኔሽን ኤንድ ሪዲዩስ ስትራክቸር ኦፍ ፖሮስ ኦፍ ሶይል ዳት አክሰለሬትድ ራን ኦፍ ኤንድ ኢሮዥን። በኮምፓክሽን የምንለው አፈር ውስጥ ፖሮሲቲ የምንለው ነገር አለ ወይም ደግሞ ባዶ ቦታ አለ አፈር ውስጥ። ስለዚህ አንድ አፈር በኮምፓክሽን አማካኝነት በመቅታ ኮምፓክት ሲያደርግ ወይም ደግሞ ሲታመቅ አፈሩ ምን ይሆናል ማለት ነው? ኢሊሚኔት ያደርጋል ወይም ደግሞ ሪዲዩስ ያደርጋል ፖረስ የሆነውን ክፍት የሆነውን ቦታ። ስለዚህ አክሰለሬትድ ራን ኦፍ እና በኢሮዥን አማካኝነት ይፈጠራል ማለት ነው። ስለዚህ ኮምፓክሽን የመጀመሪያው ዲግራዴሽን ነው። ሁለተኛው በሶይል ኢሮዥን ነው። ሶይል ኢሮዥን ደግሞ ምንለው ሽርሸራ ነው። ቀጥታ አፈሩ ሊሸረሸር ይችላል። ዘ ፕሮሰስ ኦፍ ዌሪንግ አዌይ ኤንድ ሙቭ ዳውን ኦፍ ሶይል ኮምፖነንትስ ዱ ቱ ኢሮዥን ሊቺንግ ኤንድ አዘር ኤጀንትስ ኦፍ ኢሮዥን። አፈሩ በፊዚካሊ በኢሮዥን እንደገና ደግሞ በሊቺንግ በጥበት ከተራራ ላይ ወይም ደግሞ ከሌላ ቦታ ላይ ታጥቦ አፈሩ ፊዚካሊ ዲግሬድ ሊያደርግ ይችላል። the three phase of process የመጀመሪያው ዲታችመንት ነው። ኢንዲቪጁዋል ሴል ፓርቲክሎቹ ራሳቸው ዲታች ያደርጋሉ። ከዛ በኋላ ትራንስፖርት ያደርጉና መጨረሻ ላይ ዲፖዚት ያደርጋሉ። ስለዚህ ከዲታችመንት ወደ ትራንስፖርቴሽን ከዛ ቀጥሎ ወደ ዲፖዚሽን ሊሄድ ይችላል ሶይል ኢሮዥን ላይ ማለት ነው። ሁለተኛው ባዮሎጂካል ዲግራዴሽን ነው። reduce the soil organic content, decline the biomass carbon and decrease the activity of diverse soil fauna. አፈሩ ውስጥ ያለውን ፋuna ፕላንቶች አኒማሎች ቅሪቶች ይኖራሉ አፈር ውስጥ። ስለዚህ ኦርጋኒክ የሆነውን ኮንተንት ሊያጣ ይችላል፣ ዲክሪዝ ያደርጋል። ካርበኑን አፈር ውስጥ ያለውን የካርበን መጠን ሚነራሉን ሊያጣ ይችላል አፈሩ በምን ምክንያት? በባዮሎጂካል ዲግራዴሽን አማካኝነት። ስለዚህ ይሄ በምን ሊፈጠር ይችላል? በማይክሮቦች ባልናቸው በኬሚካሊ
ኬሚካሊም ሊፈጠር ይችላል ማለት ነው። ስለዚህ ባዮሎጂካል ዲግራዴሽን የምንለው ይሄ ነው። ሌላኛው ኬሚካል ዲግራዴሽን ነው። ናቹራል ኒውትሪየንት ዲፕሌሽን ኤክስቴንሲቭሊ ሊቺንግ ዲክላይን ዘ ሶይል ፒኤች ኤንድ ሪዲዩስ ዘ ቤዝ ሳቹሬሽን። ቤዙን ይጨምሩታል፣ አሲዲቲውን ሊቀንሱት ይችላሉ፣ ቤዚሲቲውን ደግሞ ሊጨምሩ ይችላሉ። የሶይሉ ፒኤች ሙሉ በሙሉ ይቀየራል ማለት ነው። ሌላኛው ሊቺንግ ኤክስቴንሲቭ የሆነ እጥበት ሊኖር ይችላል። አፈሩ ታጥቦ ወደ ሌላ ቦታ ሊወሰድ ይችላል። ስለዚህ ሲታጠብ ደግሞ የሚታጠበው አፈሩ ሳይሆን ውስጥ ያለው ሚነራል እና ምንድነው ኮምፖነንቱ ሊታጠብ ይችላል ማለት ነው። ስለዚህ ኬሚካሊ ባዮሎጂካሊ እና ፊዚካሊ አፈር ዲግሬድ ሊያደርግ እንደሚችል አይተናል። ሌላኛው ይሄ ዲግሬድ የሚያደርግበት ወይም ደግሞ ኤሮዥን ኢትዮጵያ ውስጥ ኮዙ ምንድነው ብለን ስናይ ፊዚካል ኮዝ ምንለው አለ። የመጀመሪያው ስቲፕነስ ስሎፕ ኤንድ ኢንቴንሲቲ ዱሬሽን ኤንድ ሲዝናል ኦፍ ሬን ቴክስቸር ኤንድ ታይፕ ኦፍ ኮምፖዚሽን ኦፍ ሶይል ፕላንት ከቨር። ፊዚካል ኮዝ ምንለው የመጀመሪያው ፕላንት ከቨር ኢትዮጵያ ውስጥ በጣም ከፍተኛ የሆነ የተራራቀ የዛፍ አተካከል አለን። ከዛ ቀጥሎ ደግሞ ኮምፖዚሽኑ አፈሩ ራሱ ለኢሮዥን በጣም የተመቻቸ ነው። ስቲፕነስ ስሎፕ ኢትዮጵያ ተራሮች ያላቸው ከላይ ወደ ታች ያላቸው ሁሉ ውሃ ከላይ ወደ ታች ስለሚወርድ ተራራዎች አፈራቸውን እንዲታጠብ ይሆናል። እንደገና በቴክስቸር በታይፕ ሊሆን ይችላል። በሲዝናል ኦፍሬን ክረምት ላይ በጣም ብዙ የአፈሮች ታጠቡና ገደሎች ታጥበው በውሃ ወደ ሌላ ቦታ ይወሰዳሉ ማለት ነው። ይሄ ሁሉ ፊዚካል ኮዝ ይሆናል። ሁለተኛው ሁማን ኮዝ ነው። ዲፎረስቴሽን፣ ኦቨርግሬዚንግ፣ ፑር ፋርሚንግ፣ ፋይሪንግ፣ ኩልቲቬሽን፣ ኮንስትራክሽን፣ ቢልዲንግ ኤንድ ማይኒንግ፣ ፋርም ኤንድ ላንድ ኤክስፓንዲንግ። እነዚህ በሰው ሰራሽ በሆነ መንገድ ደግሞ አፈር ሊታጠብ ይችላል። ከነዛ መካከል በጣም ከመጠን በላይ የሆነ ግጦሽ ነው። እንደገና ደግሞ ጫካዎችን የሰው ልጅ ይቆርጣቸዋል። ከተቆረጠ ደግሞ ምንድነው አፈር ስራቸው አፈር መያዝ እንደማይችል ስለማይችል ምን ያደርጋሉ? አፈሮች ወደ ሌላ ቦታ ተጠርገው ይሄዳሉ ማለት ነው። ሌላኛው ፑር ፋርሚንግ የምንለው አግድ ማረስ ወይም ደግሞ ልክ ይሄ እነዚህ ነገሮች በጣም ትልቅ የሆነ ኢፌክት አላቸው። ኩልቲቬሽን ራሱ ኩልቲቬሽንና ኮንስትራክሽን፣ ቢልዲንግ፣ ዳም፣ መስኖ ወይም ደግሞ የኛ የምንሰራበት በእርከንን ስራዎች ሁሉ ትልቅ የሆነ እንትን ኢፌክት አላቸው ማለት ነው። እርከን ማንሰራ ከሆነ አፈሩ ሊታጠብ ይችላል። ይሄ ሁሉ ሁማን ኮዝ ይሆናሉ። ሶይል ኢሮዥን ኤንድ ኮንትሮል ሜካኒዝም የአፈር ሽርሸራና ኮንትሮል ሜካኒዝም አለው። አፈር ሽርሸራን እኛ ኮንትሮል ወይም ደግሞ መቆጣጠር እንችላለን። we have two major soil erosion ኮንትሮል ሜካኒዝም። ሁለት አይነት የኮንትሮል ሜካኒዝሞች ወይም ደግሞ አፈር ሽርሸራን የምንቆጣጠርበት ሁለት መንገዶች አሉ። የመጀመሪያው ባዮሎጂካል ነው። ሁለተኛው ደግሞ ፊዚካል ነው። ባዮሎጂካሊ እንግዲህ በቬጂቴሽን በፕላንቴሽን በሪፎረስቴሽን ሊሆን ይችላል። የተቆረጠውን አካባቢ ላይ ሪፎረስት በማድረግ እንደገና ዛፎችን በመትከል ፕላንቴሽኑን በማሻሻል እዛ አካባቢ ላይ ያለውን ቬጂቴሽን አዳዲስ ዛፎችን በመትከል ፓንደሚክ ኤንደሚክ የሆኑትን በመትከል ምን እናደርጋለን ማለት ነው? አካባቢውን እናሻሽለዋለን ባዮሎጂካል በሆነ መንገድ። ከእነዚህ መካከል በጣም ያፈሩን ምን ይቀንሰዋል? ቬሎሲቲ ይቀንሰዋል። ኢንክሪዝ የሆነ ራግድነሱን ለምሳሌ አፈሩ ቀጥታ የሆነ ሰርፌስ ስቲፕ ከሚሆን ራፍ የሆነ ሰርፌስ ሲሆን ሪዲዩስ ያደርጋል ማለት ነው። ውሃ ባንድ ይፈሶ እንዳይሄድ ልክ በባዮሎጂካል በሆነ መንገድ ዛፎችን በመትከል ማስቀረት እንችላለን። ሁለተኛው ፊዚካል ወይም ኮንትሮል ሜዠር የምንላቸው ናቸው። ኢንክሉዲንግ ትሬሲንግ፣ ቼኪንግ ዳምስ፣ ጋቢውን የጋቢውን ሽቦችን በድንጋይ አድርገን በማስቀመጥ ሊሆን ይችላል። እንደገና ደግሞ ሶይል በንድ የምንላቸውን በመስራት መስኖ ወይም ደግሞ እንትን በመስራት እርከን በመስራት ሁሉ ፊዚካሊ ኮንትሮል ማድረግ እንችላለን ኢሮዥንን። ሁለተኛው ናቹራል ቬጂቴሽን ኦፍ ኢትዮጵያ ነው። ናቹራል ቬጂቴሽን ሚን ፕላንት ግሮው ዊዝ ሊትል ኦር ኖ ሁማን ኢንተርፈረንስ። ናቹራል ቬጂቴሽን የምንለው ከሰው ኢፌክት ወይም ደግሞ ከሰው ልጅ ውጭ በአካባቢው ላይ ያሉትን እጽዋቶች፣ ቁጥቋጦዎች ሁሉ ምን እንላቸዋለን? ናቹራል ቬጂቴሽን እንለዋለን። መልክዓ ምድሩ ሳር ቅጠሉ ሁሉ ምን ይባላል? የሰው ልጅ ያልተከለው ወይም ደግሞ በሰው ልጅ ያልተፈጠረ ናቹራል በሆነ መንገድ በተፈጥሯዊ መንገድ የመጣውን ቬጂቴሽን ናቹራል ቬጂቴሽን እንለዋለን። ፋክተርስ ኮንትሮልድ ዘ ዲስትሪቢዩሽን ኦፍ ናቹራል ቬጂቴሽን አር ክላይሜት፣ ሶይል ታይፕ እና ድሬኔጅ። ሶይል ታይፕ የአፈሩ ሁኔታ እዛ ላይ ያለውን ናቹራል ቬጂቴሽን ዲተርማይን ያደርገዋል። ሌላኛው ድሬኔጅ ነው። ሶስተኛው ደግሞ ሶይል ታይፕ ነው ማለት ነው። ሶይል ታይፕ፣ ክላይሜት እና ድሬኔጅ ዲተርማይን ያደርጉታል። ፕላንትስ ካን ቢ ፕሮቫይድ ሼልተር ሊሆኑ ይችላሉ። ልክ እንደ ቤት እንጠቀምባቸዋለን፣ ለምግብነት እንጠቀምባቸዋለን፣ ለግሬዚንግ፣ ለራው ማቴሪያል ወይም ደግሞ ለጥሬ ዕቃነት እንጠቀምባቸዋለን፣ ለኢንዱስትሪዎች ወይም ደግሞ ለፋብሪካዎች ማለት ነው። ሶርስ ኦፍ ቲምበር ኤንድ ናን ቲምበር ፕሮዳክት፣ ለወረቀት ምርቶችን የምንጠቀምባቸው ሁሉ ፕላንቶች ናቸው። ኤንድ ሆም ፎር ዋይልድ ላይፍ፣ ለእንስሳቶች ደግሞ እንደ መኖሪያነት እንደ ቤት ሆነው ያገለግላሉ። ሜዲካል ቫልዩ፣ ለመድኃኒትነት እንጠቀምባቸዋለን። እዚህ ላይ ሁለት አይነት ፕላንቶችን ለይቶ ማየት ያስፈልጋል። የመጀመሪያው ዜሮሞርፊክ ፕላንት የምንላቸው በረሃማ አካባቢ የምናገኛቸው ድርቅን መቋቋም የሚችሉትን ዜሮሞርፊክ ፕላንት እንላቸዋለን። ሌላኛው አፍሮአልፋይን ፕላንት የምንለው ፕላንትስ ዌር አዳፕትድ ኦር ቬሪ አዳፕትድ ፍሮስት ክላይሜት፣ በጣም ቀዝቃዛ የሆነው ክላይሜት ላይ ከፍተኛ ቦታዎች ላይ የምናገኛቸውን ደግሞ አፍሮአልፋይን ክላይሜት እያልን እንጠራቸዋለን።
ሜጀር ናቹራል ቬጂቴሽን ታይፕ ኦፍ ኢትዮጵያ ውስጥ በጣም ብዙ የሆኑ ናቹራል ቬጂቴሽን አሉ። በጣም ሰፊ ነው የሆነ ምህዳር አለ ማለት ነው። ስለዚህ ይሄ ምህዳር ወደ 5 ከፍለን እናየዋለን። የመጀመሪያው አፍሮ አልፓይን ኤንድ ሰብ አፍሮ አልፓይን ነው። ሁለተኛው ፍሮስት ሪጅን ነው። ሶስተኛው ውድላንድ ሳቫና ሪጅን፣ አራተኛው ስቴፕ ሪጅን፣ አምስተኛው ሰሚ ዴዘርት ሪጅን ነው። ከመጀመሪያው ስንጀምር አፍሮ አልፓይን ኤንድ ሰብ አፍሮ አልፓይን የሚለው እናያለን። አፍሮ አልፓይን የምንለው እንግዲህ ላርጀስት ኤክስተንት ኦፍ አፍሮ አልፓይን ኤንድ ሰብ አፍሮ አልፓይን ሀቢት ኢን አፍሪካ ውስጥ አፍሮ አልፓይን እና ሰብ አፍሮ አልፓይን በጣም ብዙ የሆነ ሀቢታት አለ ማለት ነው። ፋውንድ ቢትዊን 4000 ኤንድ 4620 ሜትር አባብ ሲ ሌቭል ነው። አፍሪካ ውስጥ ወይም ደግሞ ኢትዮጵያ ውስጥ ያለው አፍሮ አልፓይን ከፍተኛ ሆነው አፍሮ አልፓይን የሚገኘው ከ4000 እስከ 4600 ያሉትን አፍሮ አልፓይን እያልን እንጠራቸዋለን። ከፍተኛ ቦታ ላይ ያለውን ቬጂቴሽን ማለት ነው። ከቨር ኒርሊ 1.3% ኦፍ ቶታል ላንድ ማስ ኦፍ ኢትዮጵያ። ከኢትዮጵያ ላንድ ማስ ወይም ደግሞ መልክዓ ምድር ውስጥ 1.3% የሚሆነው አፍሮ አልፓይን የተሸፈነ ነው። አኑዋል ፕሬሲፒቴሽን ዊች ሬንጅስ ቢትዊን 800 ቱ 1500 ሚሊሜትር ዊዝ ስሊት ኤንድ ስኖው ቴምፕሬቸር ሪከርድ 0 ዲግሪ ሴንቲግሬድ ኤንድ ኔጋቲቭ ቴምፕሬቸር ድረስ የሚደርስባቸው ኢትዮጵያ ውስጥ ያሉ ከ800 እስከ 1500 ከፍታ ያላቸው ቦታዎች ላይ ምን እናገኛለን ማለት ነው። በጣም ከፍተኛ የሆነ ቴምፕሬቸሩ 0 ድረስ የሚደርስበት በጣም ከፍተኛ የሆነ ከ8000 እስከ 1500 ሚሊሜትር ድረስ ነው ያለው። ሜትር ሳይሆን ሚሊሜትር ነው ያለው። ዝቅተኛ የሆነ ሀይት ያለባቸው ቦታዎች ላይ 0 ዲግሪ ሴንቲግሬድ ድረስ በጣም ዝቅተኛ የሆነ ቴምፕሬቸር ይኖራል። ሞስትሊ ሻሎ ኤንድ ኤሮድ ሶይል ኤግዚስት። አፈሩ ያለው አፍሮ አልፓይን ላይ የምናገኘው አፈር በጣም ለሊቺንግ ተጋላጭ የሆነ ነው፣ ወይም ደግሞ ለሽርሸራ ለመታጠብ የተጋለጠ ነው። በዛ ምክንያት ደግሞ ኬሚካል ሚነራላቸውን ሉዝ ያደርጋሉ፣ ያጣሉ ማለት ነው። አፍሮ አልፓይን ሪጅንስ ኮንሲስት ዶሚኔትሊ ታሶክ ግራስላንድስ ሽረብስ ስካተር ሞይስተን ሊችኖች ይገኛሉ በብዛት። ግራስላንዶች የምንላቸው ስካተር የሆኑ ቁጥቋጦች ሁሉ አፍሮ አልፓይን ላይ ይገኛሉ። ሰብ አፍሮ አልፓይን የምንለው ደግሞ ለስ ኤክስትሪም ኢንቫይሮንመንት ዛን አፍሮ አልፓይን ነው። አፍሮ አልፓይን ላይ 0 ዲግሪ ድረስ የሚደርሱ የመጨረሻው ከ4000 እስከ 4600 ነው ያልኳችሁ። ሰብ አፍሮ አልፓይን ደግሞ ስንመጣ ከአፍሮ አልፓይን ዝቅ ያለ መልክዓ ምድር ያለበት ነው። ከ3300 እስከ 4000 ድረስ ያለው ነው አፍሮ አልፓይን የምንለው። ከ4000 እስከ 4600 ያለው ነው። ነገር ግን ሰብ አፍሮ አልፓይን የምንለው ደግሞ 3300 እስከ 4000 ሜትር ድረስ የሚደርሰው ነው። ሰብ አፍሮ አልፓይን ላይ እንግዲህ የምናገኘው ነገር ዶሚኔትሊ ውድላንድ የምንላቸው እናገኛለን። ሽረቦች፣ ቁጥቋጦችን፣ ግራስላንዶችን፣ ሳራማ አካባቢዎች ይገኛሉ። አስታ የምንላቸውና ጅበራ የምንላቸው ዶሚኔት የሚያደርጉት ናቸው። አስታና ጅበራ ዶሚኔት አድርገው የሚገኙበት የት ነው ከተባላችሁ ሰብ አፍሮ አልፓይን ነው። ዛፎች ናቸው እነዚህ አስታና ጅበራ የተባሉ ዛፎች በብዛት የሚገኙበት ሰብ አፍሮ አልፓይን ወይም ደግሞ ከ3300 እስከ 4000 ሜትር ድረስ ያሉት ናቸው። ሁለተኛው ፍሮስት ሪጅን ወይም ደግሞ ፎሬስት ጫካማ አካባቢዎች ናቸው። ፕሪዶሚናንትሊ ትሪ ዌል ናውናስ እዚህ አካባቢ የምናገኛቸው ዛፎች ሃይላንድ ፎረስት የምንላቸው ልክ እንደ ኮሶ፣ ጥድ፣ ቅርቀሃ፣ ዝግባ፣ ወይራ እና ቄራሮ የምንላቸው ዛፎች የሚገኙት በብዛት ፎረስት ሪጅን ላይ በሃይላንድ ፎረስቶች ውስጥ ይጠቃላሉ። ኮሶ የሚገኘው ትልልቅ የሆኑ ተራራማ አካባቢዎች ላይ ነው። ጥድም እንደዚሁ፣ ቅርቀሃም ዝግባም በብዛት የምናገኛቸው፣ ወይራ ሁሉ የሚገኘው በጣም ትልልቅ የሆኑ ሃይላንዶች ላይ ነው። ሌላኛው ሎላንድ ፎሬስቶች ላይ የምናገኘው አካሲያ ትሪ የሚባሉ አሉ። እነዚህ በሎላንድ አካባቢ የሚገኙ ናቸው። ሌላኛው ደግሞ ሪቨራይን ወይም ደግሞ ወንዝ አካባቢ የምናገኛቸው ልክ እንደ ሾላ ገለሪ ፎሬስት የምንላቸው ሾላ እንዲሁ የሚገኙ በፎረስት ሪጅን ውስጥ በዛፋማ አካባቢዎች ናቸው። እነዚህ ከ400 ሜትር በላይ ያሉትን የሚገኙበት ነው። ሃይላንድ ፎሬስት የምንላቸው ኮሶን፣ ጥድን፣ ቅርቀሃን የሚይዝ ነው። ሎላንድ ያልነው ደግሞ አካሲያ ትሪዎች፣ ገለሪ ወይም ደግሞ ሪቨራይን በወንዝ አካባቢ የምናገኛቸው ልክ እንደ ሾላ አይነቶቹን እንጠቅሳለን። ሌላኛው ውድላንድ ኤንድ ሳቫና ሪጅን ነው። ውድላንድ ሳቫና ሪጅን ኢዝ ናውን ባይ ዴር ዲዮሞርፊክ ካራክተር። ውድላንድ ኤንድ ሳቫና ሪጅን የምንላቸው ሎላንድ አካባቢ የሚገኙ ናቸው። ዝቅተኛ ቦታዎች ላይ በዚሮሞርፊክ ወይም ደግሞ ድርቅን መቋቋም የሚችሉ ኤግዚስት ማድረግ የሚችሉ ፕላንቶች፣ ዚሮሞርፊክ ፕላንቶች በብዛት የሚገኙት የት ነው? ውድላንድ ሳቫና ሪጅን ላይ ነው። ምክንያቱም ይሄ የሚገኝበት ቦታ ሎላንድ ስለሆነ። እዚህ ላይ የምንጠቅሳቸው ሜጀር ታይፖች የመጀመሪያው ጃኒፐር ውድላንድ ነው። ጥድ የምንለው ጥድ የሚገኘው ውድላንድ ሳቫና ሪጅን ውስጥ ነው። ሌላኛው አካሲያ ውድላንድ ነው። ግራስ ግሮውን ዊዝ ሽረብስ ኤንድ አካሲያ ትሪ፣ ግራር ከኮንተር ጋር አንድ ላይ የሚበቅሉ ቁጥቋጦች ናቸው። አካሲያ ውድላንድ ላይ የምናገኛቸው ትንንሽ ሆኑ ቁጥቋጦች አልፈን የምናገኛቸው ኮንተር የሚባል አለ። ግራር ሁሉ የሚገኘው በረሃማ አካባቢዎች ላይ ነው። ውድላንድ ሳቫና ሪጅን የምንለው በጣም ዝቅተኛ ሆነ ሎላንድ የሆነ ልክ እንደ ግራር አይነት ዚሮሞርፊክ የሆኑ ፀሐይን መቋቋም የሚችሉ ድርቅን መቋቋም የሚችሉ ያለ ውሃ ራሳቸውን ለብዙ ጊዜ ማቆየት የሚችሉ ፕላንቶች እዚህ አካባቢ በብዛት ይኖራሉ። ሚክስድ ዲሲዲየስ ውድላንድ የምንላቸው ግራስስ ሚክስ ዊዝ ዲሲዲየስ ላርጅ ዲቨሎፕመንት ኦፍ ዱሪንግ ሰመር በክረምት ጊዜ ቅጠላቸውን የሚያረግፉ ልክ እንዲሁ እነዚህ ምን ይገኛሉ ማለት በምን ይገኛሉ? በውድላንድ ሳቫና ሪጅን ይገኛሉ።
አራተኛው ስቲፕ ኤንድ ሰሚ ዴዘርት ሪጅን ነው። ስቲፕ እና ሰሚ ዴዘርት ምንላቸው አሉ። እነዚህ አሪድ የሆኑ ከአፍሮአልፋይ እና ሰብ አፍሮአልፋይ ላይ ያየነው ነገር በጣም ሞይስት የሆነ ነገር ነው። ቀዝቃዛ የሆነ ኢንቫይሮንመንት ነው ያለው ከፍተኛ የሆነ ሀይል ቦታ ስለሆነ። ቀጥሎ ፎሬስት ላይ ስንመጣ መካከለኛ የሆነ ኢንተርሚዲየት ሌቭል ነው ያየነው። ውድላንድ ላይ ስንመጣ ደግሞ ሎላንድ ላይ መተን ነበር። አሁን ደግሞ በጣም ሎስት የሆነው ፖይንት ላይ ደርሰናል። ይሄ ስቲፕ እና ሰሚ ዴዘርት ላይ ስንመጣ ዝቅተኛ የሆኑ ቦታዎች ላይ ነው የምናወራው። ስለ አፋር ውስጥ ስላሉ ዝቅተኛ የሆነ ቴምፕሬቸር ያለባቸው፣ ከፍተኛ የሆነ ቴምፕሬቸር ያለባቸው፣ ሎ የሆነ ደግሞ ሬንፎል ያለባቸው ቦታዎች ነው የምናወራው። ሪጅንስ ኤንድ ስቴፕ ሪጅንስ ኢን ዘ አሪድ ኤንድ ሰሚ አሪድ ፓርት ኦፍ ኢትዮጵያ በኢትዮጵያ ውስጥ ባሉት አሪድ የሆኑና ሰሚ አሪድ የሆኑ ፖይንቶች ሁሉ በስቲፕ እና በሰሚ ዴዘርት ሪጅኖች ይጠቃለላሉ። ዌር ዘ ቴምፕሬቸር ኢዝ ቬሪ ሃይ ኤንድ ሬንፎል ኢዝ ቬሪ ሎ። እዚህ ላይ በጣም ቴምፕሬቸሩ በጣም ከፍተኛ ነው፣ ምክንያቱም ሎላንድ ነው ብያችኋለሁ። ሬንፎሉ ደግሞ በጣም ዝቅተኛ ነው። ከ100 እስከ 550 ሚደርስ ዝናብ ይኖርናል። ነገር ግን ሙቀቱ ደግሞ በጣም ከፍተኛ ነው ማለት ነው። the soil are alkaline and salinine አፈሩ እዚህ ላይ የምናገኘው ስቲፕ ኤንድ ሰሚ ዴዘርት ሪጅን ላይ በጣም ጨዋማ የሆነ አፈር ነው። ምክንያቱም አንድ ነገር ቆይቶ አፋር አካባቢ ስንሄድ የምናገኘው ነው። ልክ ዳሎል ላይ ብትሄዱ የምታገኙት ኢንቫይሮንመንት ወይም ቬጂቴሽን ስቲፕ ኤንድ ሰሚ ዴዘርት ስለሆነ ስቲፕ ምንለው ዴዘርቱን ነው። ሰሚ ዴዘርት ምንለው ደግሞ ከዴዘርት ከፍ ያለውን ነው። ዜሮፋይቲክ ፕላንትስ ሰቻስ ሾርት ስረብስ ስካተርድ ግራስ ስፔሺስ ኤንድ ቫራይቲ አካሲያ ኤንድ ፓልም ትሪ አር ቬሪ ኮመን የሆኑት እዚህ ላይ ዜሮፋይቲክ ፕላንት የምንላቸው ቁጥቋጦዎች አሉ። እነዚህ ፀሐይን መቋቋም የሚችሉ ድርቅን መቋቋም የሚችሉ ዜሮፋይቲክ የሆኑ ፕላንቶች በብዛት ይገኛሉ። ሌላኛው ዲግራዴሽን ኦፍ ናቹራል ቬጂቴሽን ነው። ናቹራል ሶይል ዲግሬድ ያደርጋል ብለን ነበር። አሁን ደግሞ ናቹራል ቬጂቴሽን ራሱ ምን ያደርጋል? ዲግሬድ ያደርጋል ወይም ደግሞ ሉዝ ያደርጋል፣ ይጠፋል። እንደገና ወደ አዲስ ኢንቫይሮንመንት ምን ያደርጋል ማለት ነው? ዲስአፒር አድርጎ ይጠፋል። እንደገና ደግሞ ሪአፒር የሚያደርግበት ጊዜ አለ። ስለዚህ እንዴት ነው ዲስአፒር የሚያደርገው? እንዴት ይጠፋል ናቹራል ቬጂቴሽን ወይም ደግሞ ኢንቫይሮንመንቱ የተፈጥሮ ሀብት እንዴት ይጠፋል እያልን እናያለን። ኦቨር ዘ ፓስት ሴንቸሪ ኢትዮጵያ ሃዝ ዲፌንስ ፎሬስት ከቨሬጅ 40% ኤንድ ዲስአፒሪንግ አላርሚንግ ሬት ፎር ዲፈረንት ሪዝንስ ይለናል። ኢትዮጵያ ውስጥ እንግዲህ ባለፈው ክፍለ ዘመን የነበረው 40% ያክል የኢትዮጵያ ፓርት በፎሬስት ወይም ደግሞ በጫካ የተሸፈነ ነበር። ከዛ በኋላ ግን አሁን ላይ ስንመጣ የምናገኘው 3% አካባቢ ይመስለኛል። አይ ቲንክ 3% ነው ኢትዮጵያ ውስጥ ያለው የፎሬስት ወይም ደግሞ የችግኝ መጠን አሁን ላይ እየተተከለ ነው። አላቅም ስንት እንደደረሰ። ነገር ግን እስከ ቅርብ ጊዜ ድረስ 3% ያክል የኢትዮጵያ ፓርት የተሸፈነው በፎሬስት ወይም ደግሞ በጫካ ነበር። ይሄ ደግሞ የሆነበት ምክንያት ምንድነው? ክሊሪንግ ኦፍ ፎሬስት ፎር ኩልቲቬሽን ነው። ሊቆረጥና ምንድነው ዛፎች ከተቆረጡ በኋላ ለኩልቲቬሽን ለተለያዩ ነገሮች ክሊር ይደረጋሉ ማለት ነው። ሌላኛው ቲምበር ኤክስፕሎይቴሽን ፕራክቲስ ነው። ለወረቀት ምርት ስለሚፈለጉ ዛፎች በዚህ ምክንያት ይቆረጣሉ። ሌላኛው ቻርኮር በርኒንግ ኤንድ ካቲንግ ፎር ፊውል ነው። ለነዳጅነት እንጠቀምባቸዋለን፣ ለማገዶነት እንጠቀምባቸዋለን፣ ለክሰል። እነዚህ ነገሮች ሁሉ ናቹራል ቬጂቴሽኑ ዛፎች እንዲቆረጡ ምክንያት ሆኗል። ሌላኛው ኤክስቴንሲቭ ኦፍ ኮፊ ኤንድ ቲ ፕሮዳክሽን ኤሪያስ ነው። በጣም ቡናና ምንድነው የቡና ምርቶች ያሉበት የሻይ ምርቶች ያሉበት አካባቢ ስለሆነ የቡና ዛፎች ሁሉ እየተቆረጡ ነበር። ሌላኛው ኦቨርግሬዚንግ ነው። ኦቨርግሬዚንግ የምንለው ከመጠን በላይ ናቹራል ዲግራዴሽኑ ወይም ደግሞ ኢንቫይሮንመንቱ በጣም ከፍተኛ የሆነ ግጦሽ ካለ አካባቢው ለጎርፍ ለኢሮዥን ተጋላጭ ይሆናል። ሌላኛው ኤክስፓንሽን ኦፍ ሴትልመንት ኤንድ ቦዝ ሩራል ኤንድ አርባን ኤንድ ክሊሪንግ ፎር ኮንስትራክሽን ለግንባታ። አንድ ሰው ደግሞ ከከተማ ወደ ገጠር እየፈለሰ በሚሄድበት ጊዜ ከተሞች እየሰፉ ይሄዳሉ። በዚህ ምክንያት ዛፎች እየጠፉ እየተመናመኑ እየተጨፈጨፉ ያልቃሉ ማለት ነው። ናቹራል ቬጂቴሽን ኮንዘርቬሽን የምንለው ደግሞ እንዴት ኮንዘርቭ ወይም ደግሞ ሪአፒር ያደርጋል ነው። እንዴት እንጠብቃለን የሚለውን ስናይ ስሪ የሆኑ ሜን አፕሮች ወይም ደግሞ ወይዎች አሉ፣ መንገዶች አሉ። የመጀመሪያው ፕሮቴክሽን ነው። ፕሮቴክሽን እንዴት እንጠብቃለን ነው። ፕሮቴክት የምናደርግበት ምክንያት ፕሮቴክት የምናደርጋቸው በሳንክቸር ነው። በጥበቃ የእንስሳት ጥበቃ ሊሆን ይችላል። ስጋት ያለባቸውን ቀድመን እንጠብቃለን። ምክንያቱም በመጥፋት ላይ ያሉትን በሳንክቸር ውስጥ እናስቀምጣለን። ሌላኛው ደግሞ ሞስትሊ በብዛት የምናገኛቸውን በናሽናል ፓርክ ውስጥ እናስቀምጣቸዋለን። ኮሚኒቲ ኮንዘርቬሽን ኤሪያ ላይ በስፋት ይጠበቃሉ ማለት ነው። እንስሳት ሊሆን ይችላል፣ እጽዋት ሊሆን ይችላሉ፣ ይጠበቃሉ በፕሮቴክሽን። ሌላኛው ሲዩቴብል ፎሬስት ማኔጅመንት ነው። ፎሬስት የሆኑን ማኔጅ ማድረግ በትክክል ማኔጅ ማድረግ ፕሮቫይድ ሶርስ ኦፍ ፋይናንሻል ኢንካም ልክ እንደ ኢንካም የገቢ ምንጭ ይሆናል። ለምሳሌ አንድ ናሽናል ፓርክ ከተከፈተ በኋላ ገቢውን ኢንካሙን ለሀገሪቱ ለቱሪዝም ትልቅ የሆነ ጥቅም ስለሚያመጣ ይሄ ላይ ማኔጅ ማድረግ አለብን ማለት ነው። እኛም ኢንቨስት እናደርግባቸዋለን። ስለዚህ ሱቴብል የሆነ ሃርቨስት ኦፍ ፎሬስት ይኖራል ማለት ነው። ጫካውን ለቱሪስት መስህብ እንጠቀምበታለን እንጂ ቆርጠን ለኩልቲቬሽን ወይም ደግሞ ለሌላ ነገር ለቻርኮል አንጠቀምበትም ማለት ነው። ሌላኛው ሪፎሬስቴሽን ኤንድ ሪሃቢቴሽን ነው። ሪፎሬስት ማድረግ የተቆረጡትን እንደገና መትከልና እንደገና እንዲያገግም ሪሃብል እንዲያደርግ የምናደርግበት ነው። ዚስ ፕሮሰስ ሪከቨሪ ወይም ደግሞ ሪአፒር እንዲያደርግ የምናደርግበት እንደገና ተመልሶ የጠፋውን ኢንቫይሮንመንት የምንመልስበት ሪስቶሬሽን ወይም ደግሞ ሪሃቢሊቴሽን የምንለው ነው ማለት ነው።
ሌላኛው ዋይልድ ላይፍ ኤንድ ዋይልድ አኒማል ኢን ኢትዮጵያ ነው። የኢትዮጵያ ዋይልድ ላይፍ እና የጫካ ህይወት ምን ይመስላል የሚለውን ስናይ ኢትዮጵያ ሀዝ ዩኒክሊ ፉና ኤንድ ፍሎራ ማማልስ በርድስ ሪፕታይልስ አምፊቢያን ኤንድ ፊው ግሩፕ ኦፍ አርቶፖድስ ዳይቨርሲቲ ዊዝ ሃይ ሌቭል ኦፍ ኤፒደሚክሲቲ ይለናል። ኢትዮጵያ ውስጥ ብቻ የሚገኙ በጣም ስፔሻል የሆኑ የእንስሳት አሉ፣ እጽዋቶች አሉ፣ አጥቢዎች፣ አዋፍ በብዛት ይገኛሉ። ልክ አምፊቢያን የምንላቸው ሪፕታይል የምንላቸው ሁሉ ኢትዮጵያ ውስጥ በስፋት የሚገኙ አኒማሎችና ፕላንቶች ናቸው። ስለዚህ እነዚህን ደግሞ በቁጥር ስናያቸው 860 የሚሆኑ የ16 ኢትዮጵያ ውስጥ ብቻ የሚገኙ ምኖች አሉ ማለት ነው። ጀነራ ወይም ደግሞ ኤፒደሚክ ስፒሺሶች 860 አካባቢ የሚሆኑ 16ቱ በኢትዮጵያ ብቻ የሚገኙ የኤቫን ስፒሺሶች አሉ። ሌላኛው አጥቢዎች ደግሞ 279 የሚሆኑ አጥቢዎች ሲገኙ 31ዱ ኢትዮጵያ ውስጥ ብቻ የሚገኙ ናቸው። 201 የሚሆኑ ደግሞ ሪፕታይሎች ሲገኙ ከነዚህ ሪፕታይሎች ውስጥ 14ቱ ምንድናቸው? ኢንደሚክ በኢትዮጵያ ብቻ የምናገኛቸው ናቸው። ሌላኛው አምፊቢያኖች 23 ሲሆኑ 23ቱም ኢትዮጵያ ውስጥ ብቻ የሚገኙ አምፊቢያኖች አሉ ማለት ነው። ሌላኛው ፍሬሽ ዋተር ፊሽ ነው። ፍሬሽ ዋተር ፊሽ 150 ያክል ፊሾች ይገኛሉ ኢትዮጵያ ውስጥ። እነዛ ደግሞ 6ቱ ምንድናቸው? ኢንደሚክ ወይም ደግሞ በኢትዮጵያ ብቻ የምናገኛቸው አሳዎች ይሆናሉ ማለት ነው። the wild animal in Ethiopia is classified to major 5 group ነው። የኢትዮጵያ ውስጥ ያሉ እንስሳዎች በአምስት ሜጀር ክፍሎች ይከፈላሉ። የመጀመሪያው ኮመን ዋይልድ አኒማል ነው። ኮመን የምንላቸው በኢትዮጵያ በሁሉም ቦታ ብንሄድ የማናጣቸውን ኮመን ዋይልድ አኒማል እንላለን። ከነዚህ መካከል የመጀመሪያው ሃይና ነው። ጅብና ጃክላስ ምንድናቸው? ኮመን የሆኑ በሁሉም አካባቢ ብንሄድ ኢትዮጵያ ውስጥ ኮመንሊ የሚኖሩ የሚገኙ ምንድናቸው? ኮመን ዋይልድ አኒማል እንላለን። ሁለተኛው ጌም ወይም ደግሞ ሎላንድ አኒማል ነው። ዝቅተኛ ቦታዎች ላይ የምናገኛቸውን አኒማሎች ጌም አኒማል ወይም ደግሞ ሎላንድ አኒማል እያልን እንጠራቸዋለን። ከነዚህ መካከል ጂራፍ ነው የመጀመሪያው። ጂራፍ ወይም ደግሞ ቀጭኔ ናት። ከዛ ቀጥሎ ዋይልዳስ የምንላቸው ዜብራም እንደዚሁ ካርኒቨረስ ላይክስ ላዮን፣ ሊዮፓርድ፣ ቺታ ልክ እንደ አንበሳና አቦ ሸማኔ አይነቶቹ በምን ይገኛሉ ማለት ነው? ጌም ላይ ወይም ደግሞ ሎላንድ አካባቢ ዝቅተኛ አካባቢዎች ላይ በብዛት እናገኛቸዋለን። ሌላኛው ሶስተኛው ትሪ ክሊምቢንግ አኒማል ኦር አርቦሪያል የምንላቸው ናቸው። አርቦሪያል ወይም ደግሞ የዛፍ ላይ ተንጠልጣይ እንስሳዎች ልክ እንደ ሞንኪ፣ እንደ ባቦን፣ ኤፕ፣ ጦጣ፣ ዝንጀሮ የምንላቸው አርቦሪያል እያልን የምንከፍላቸው ናቸው። አራተኛው the variety of bird ነው ወይም ደግሞ የአዋፍ ዝርያዎች። ከነዚህ መካከል ሪፍት ቫሊ ሌኮች ላይ በብዛት የሚገኙትን ብዙ ፍላሚንጎ ምናምን እያልን የምንጠቅሳቸው ሪፍት ቫሊ ሌኮች ላይ በብዛት እናገኛቸዋለን። ሌላኛው ሬር አኒማል ነው። ገላ፣ ባቦን፣ ሰሜን ፎክስ ኤንድ ዋሊያ፣ አይቤክስ፣ ኒያላ እነዚህ ሁሉ በመጥፋት ላይ ያሉት ናቸው። እነዚህ ደግሞ በመጥፋት ላይ ያሉትን ሬር አኒማል እንላቸዋለን። ከነዚህ መካከል ገላዳ ባቦን፣ ሰሜን ፎክስ ወይም ደግሞ ቀይ ቀበሮ፣ የሰሜን ቀበሮ ምንላት በመጥፋት ላይ የምትገኝ ናት። ሌላኛው ዋሊያ አይቤክስ ናት። ቀጥሎ ደግሞ ኒያላ ኢትዮጵያ ውስጥ በመጥፋት ላይ ያሉትን ትልቅ የሆነ አደጋ የተጋረጠባቸው እንስሶች ናቸው። እነዚህ ሬር አኒማል እያልን እንጠራቸዋለን። የመጨረሻው ዋይልድ ላይፍ ኮንዘርቬሽን ነው። የኢትዮጵያ ዋይልድ ላይፍ ኮንዘርቬሽን ምን ይመስላል የሚለውን አንድ ባንድ እናያለን። the prevent and destruction of wildlife total area nearly 100,000 ስኩዌር ኪሎ ሜትር ፋውንድ ኢን ኢትዮጵያ ይላል። በኢትዮጵያ 1000 ሜትር ያክል የሚሸፍን የዋይልድ ላይፍ ኮንዘርቬሽን ፕሌስ አለ ማለት ነው። ስለዚህ እነዚህን ከጥፋት ለመታደግ 21 የሚደርሱ ናቹራል ፓርኮች ተመስርተዋል። ደግሞ ሳንክቸር የምንላቸው ከናሽናል ፓርክ የተለዩ በመጥፋት ላይ ያሉትን ስጋት ያለባቸውን እንስሶች የምንጠብቅበት ቦታ ሳንክቸር ይባላል። 2 ሳንክቸሮች አሉ ማለት ነው። ሶስተኛው 3 ዋይልድ ላይፍ ሪዘርቮች አሉ። 6 ኮሚኒቲ ኮንዘርቬሽን ኤሪያዎች ይገኛሉ። እነዚህ ፈተና ላይ በብዛት አይመጡም። እነዚህን ትኩረት ማድረግ አይጠበቅባችሁም። ሌላኛው ኢምፖርታንስ ኦፍ ዋይልድ ላይፍ ኮንዘርቬሽን ነው። የጥቅሙ ምንድነው? ዋይልድ ላይፍን ኮንዘርቭ ማድረግ መጠበቅ፣ የዱር ህይወትን መጠበቅ ጥቅሙ ምንድነው የሚለውን ስናይ ፎር ኢኮሎጂካል ኢምፖርታንስ፣ ኢኮኖሚካል ኢምፖርታንስ እና ኢንቨስቲጌተር ኢምፖርታንስ አለው። ኮንዘርቬሽን ኦፍ ባዮሎጂካል ዳይቨርሲቲ ይሄ ላይ ኢኮሎጂው ልክ የስነ ምህዳሩን ሚዛኑን ጠብቆ እንዲሄድ ለማድረግ በኢኮኖሚ ደግሞ በቱሪዝም ትልቅ የሆነ ጥቅም ለማግኘት ትልቅ የሆነ ምን አለው ማለት ነው አስተዋጽኦ አለው ዋይልድ ላይፍን ኮንዘርቭ ማድረግ። ከነዚህ መካከል ሳይንቲፊክ ኤንድ ኤዱኬሽናል ሪሰርቾች የሚሰሩት በእንስሳት ላይ ነው። ስለዚህ ለሜዲካል ፐርፐዝ ሁሉ እንጠቀምባቸዋለን። ፊዚካል ኤንድ ሜንታል ሪክሬሽን ለውበት ልክ እንደ አይስቴቲክ ቫልዩ የምንለው ለውበት ራሱ ስነ ምህዳሩ ላይ አካባቢው ላይ ያላቸውን ነገሮች በጣም ለትልቅ ነገር እንጠቀምበታለን። ፕሮሞሽን ኤንድ ቱሪዝም ልክ ለማስተዋወቅ ለኢኮኖሚካል ቫልዩ እንጠቀምበታለን። ለቱሪዝም ይጎበኛሉ ማለት ነው። በጉብኝት ምክንያት ደግሞ ኢትዮጵያ ትልቅ የሆነ የኢኮኖሚ እድገት ታመጣለች። ስለዚህ ይሄን ያክል ጥቅም አላቸው ማለት ነው። ኢትዮጵያ has different animals and including buffaloes, zebra, lions, elephant, ostrich, giraffe, አፍሪካን ኮሮኮዳይል እነዚህ በጣም ዲፈረንት የሆኑ አኒማሎች በኢትዮጵያ የሚገኙ ናቸው። ልክ እንደ ኒያላ፣ ልክ እንደ ሰሜን ፎክስ አይነት እነዚህ ሁሉ ስፔሻል የሆኑ ኢንደሚክ የሆኑ የኢትዮጵያ ውስጥ ብቻ የምናገኛቸው ናቸው። ሌላኛው ቻሌንጅስ ኦፍ ዋይልድ ላይፍ ኮንዘርቬሽን ኢትዮጵያ ነው። ኢትዮጵያ ውስጥ እንግዲህ ትልቅ የሆነው ቻሌንጅ
ወይም ደግሞ ትልቅ የሆነው መሰናክል ምንድነው? ዋይልድ ላይፉን እንዳንጠብቀው የሚያደርጉን ብዙ ምክንያቶች አሉ። ከነዚህ መካከል ሜጀር የሚባለው ሊሚትድ አዌርነስ ኦፍ ኢምፖርታንስ ኦፍ ዋይልድ ላይፍ ነው። ኢትዮጵያ ውስጥ ያለው የማህበረሰቡ እውቀት በጣም የተገደበ ነው። ምክንያቱ ደግሞ ምንድነው? የዱር ህይወት ላይ ያለን ግንዛቤ እኛ ለመጎብኘቱም ሆነ ለማየት አንፈልግም። ስለዚህ ጥቅም ያለው አይመስለንም ማለት ነው። ስለዚህ ይሄ በጣም ትልቁ ሊሚቴሽን ነው። ሁለተኛው ኤክስፓንሽን ኦፍ ሁማን ሴትልመንት ኤንድ ፕሮቴክት ኤሪያ ነው። የሰው ልጅ አካባቢን በጣም በስፋት እየተቆጣጠረ በሚመጣበት ጊዜ ጫካዎች፣ ፎሬስቶች እየተቆረጡ ከተማዎች እየሰፉ ይመጣሉ። ስለዚህ በዚህ ምክንያት ዋይልድ ላይፉን ኮንዘርቭ ማድረግ አልቻልንም ማለት ነው። ሌላኛው ኮንፍሊክቲንግ ኦቨር ሪሶርስ ነው። ሪሶርስ ላይ ያለን በጣም ለሪሶርስ ኢትዮጵያ ውስጥ ከፍተኛ የሆነ የሪሶርስ ፍላጎት አለ። በዚህ ምክንያት ኢንቫይሮንመንቱን ኮንዘርቭ ለማድረግ እንቸገራለን። ሌላኛው ኦቨር ግሬዚንግ ነው። ኦቨር ግሬዚንግ የምንለው ትልቅ የሆነ የግጦሽ እንትን አለ ማለት ነው። የግጦሽ ዲማንድ አለ። ስለዚህ በጣም ሰዎች በጣም ከፍተኛ የሆነ ግጦሽ ስላለ ኢሮዥን ይከሰታል። በዚህ ምክንያት ዋይልድ ላይፉ ኮንዘርቬሽኑን ሊያጣ ይችላል። ይሄም አንዱ ቻሌንጅ ነው። ሌላኛው ኢሌጋል ዋይልድ ላይፍ ትሬድ ነው። የዝሆን ጥርስ የሚሸጥበት ሀገር አለ። በሌላ ቦታ ደግሞ የተለያዩ ነገሮች እንስሳቶች እየተገደሉ ለተለያየ ጥቅም ይውላሉ። ቆዳቸው ይፈልጋል ማለት ነው። ስለዚህ ይሄ ለኢሌጋል የሆኑ አክቲቪቲዎች ዋይልድ ላይፎች ላይ ይሰራሉ ማለት ነው። ቱሪዝም ኤንድ ሪክሬሽናል ፕሬዠር ለቱሪዝም የምንጠቀምባቸው ነገሮች እውቀት የለንም ማለት ነው። በደም ማይኒንግ እና ኮንስትራክሽን ኦፍ ማቴሪያል ኤክስትራክሽን ልክ በግላቸው ለምሳሌ ማዕድናቶችም እየሄዱ የሚቆፍሩ ሰዎች አሉ። ልክ ይሄ ሁሉ ማይኒንግ ላይ ኮንስትራክሽን ማቴሪያሎች ላይ ያለን እውቀት ሊሚቴሽን ስላለ በጣም እንቸገራለን። ሌላኛው ፎሬስት ፓወር ነው። ፎሬስት ፋየር የምንለው ብዙ ጊዜ ጫካዎች ይወድማሉ፣ የዱር እንስሳቶች ይሰደዳሉ። እነዚህ ሁሉ ቻሌንጅ ሆነው ያገለግላሉ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ